ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁም ይህ ድምፅ የሚሰማችሁ የልዑል እግዚአብሔር ቤተሰቦች ይህንን የቅዱሳን አባቶቻችንን የቅዱሳት እናቶቻችንን የሃይማኖታቸውን ፍሬ የሆነውን ከሚነበበው የሃይማኖት መጽሐፍ ባሻገር ወንጌልን በሕይወት የተረጎሙት የእናቶቻችንና የአባቶቻችን በረከታቸው ቃል ኪዳናቸው እንዲጠብቀን ዘወትር በጸሎት እናስባቸዋለንና ይህ ድምፅ የሚሰማችሁ ሁላችሁም ይህ ድምፅ እንደደረሳችሁ ለወገኖቻችን ለምእመናን እንዲደርስ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ አስተያየት በመጻፍ የምትፈልጉት ካለ በእንደዚህ አይነት ሁኔታ ይሄንን ብታቀርብልን የሚል ካለ ይሄንንም በመንገር ከጎን የሆናችሁ እንድታግዙኝ በልዑል እግዚአብሔር ስም ጥሬን አቀርባለሁ። ከሚመለከተው ከሚያዳምጠው ሰው ባሻገር ከ70 በመቶ በላይ ሰብስክራይብ ሳያደርግ እና ላይክ ሳያደርግ እንዲሁም ደግሞ ሼር ሳያደርግ ነው የሚመለከተው። በተለይ ሰብስክራይብ ያላደረገው ሰው ከ75 በመቶ በላይ ከፍ ያለ ነውና ሁላችሁም ብታግዙኝ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን እንድታረጉልኝ ስል ጥሬን አቀርባለሁ። ይህ ድምጽ የደረሳችሁ በሙሉ የዘወትር ድጋፋችሁ እንዳይለየኝ በልዑል እግዚአብሔር ስም በቅዱሳን አባቶቻችን በቅዱሳት እናቶቻችን ስም ለማስታወስ እወዳለሁ። በዓሉን የሰላም በዓል ያድርግልን፣ ለብርሃነ ዕርገቱ በሰላም ያደርሰን። ከዚህ በመቀጠል በዕለቱ የተዘጋጀውን ስንክሳር ስለማሰማ እንድታዳምጡ በልዑል እግዚአብሔር ስም ጥሬን አቀርባለሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 35 ከ38 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ሰልሱ ለሚያዝያ በዛቲ ዕለት ኮኑ ሰማዕተ ክሌቱ ቅዱሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 በዚች ቀን ሁለቱ የከበሩ መነኮሳት የአባ ሜልዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜልዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸው ከመንፈሳዊ አባታቸው አባ ሜልዮስ ጋር በዚሁ ወር በ28 ቀን ተጽፎ አለ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች ዲዮኒስ መታሰቢያዋ ነው። በረከቷ ከኛ ጋር ለዘላለሙ ይኑር አሜን። በዚህች ዕለት የሰማዕቱ የቅዱስ መናድሊዮስና የአባ አኮሊሳቲሞስ የአራት መነኮሳት መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚች ቀን በእስክንድርያ ለተሾመ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ዲዮናሲ ዲያቆናዊት የሐዋርያት ተከታይ የነበረች፣ አባ ኢያሱና አባ ዮሴፍ ሰማዕት፣ ቅዱስ መናድሊዮስ፣ አባ ኮላቲሞስ። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99 ነገደ መላእክት፣ ቅዱስ አስከናፍር፣ 13 ግዑሳን አባቶች፣ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አቡነ ዘራ ቡሩክ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 35 እስከ 38 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን፣ ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን፣ ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን፣ በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን፣ ይቅርታውን ቸርነቱን ያርቅብን፣ ለብርሃነ ትንሣኤው በሰላም እንዲያደርሰን ለብርሃነ ዕርገቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብከ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ይቆየን።